ትምህርት ቤት አለቀ 12ኛ ተመረቃችሁ ዲፕሎማችሁን ወሰዳችሁ ከዛ ዩኒቨርሲቲ ገባችሁ ከዛ በኋላ ሁሉም ሰው በየራሱ ተበታተነ ያው ወደ ውጭ ምድል አግኝቶ ማለት ምድል ስለሽ ፋሚሊው ሚችል አቅም ያለው ምናምን ወደ ውጭ ሀገር ሄዶ ተማረ ማይችልም ደግሞ የደረሰው ዩኒቨርሲቲ ምናምን ተማረ ምናምን በቃ ሁሉም ሰው በየራሱ አለ አይደለ በሚሄድበት መንገድ ሄደ እኔና የዛ ሰዓት ደግሞ ፋሚሊ ምን አለ በቃ የሚፈልጉት እኔን ወደ ጤና እንድሄድ ያው ከልጅነት ጀምሮ እኔ ነፍሱን ይማረውና አባቴ በጣም በቃ ምንም ሳልሆን ምንም በቃ ገና ልጅ እኮ ዶክተር ናት ይላል እና ያ ነገር ምን አድርጎኛል እኔ በቃ ኦልሞስት እዛ ቦታ ላይ ሲደርስ ህክምና ነገር እንደመማር አውቀው ነበር የሆነ ህክምና ነክ ነገር ማለት ነው ግን አንቺ በፍላጎት ደረጃ ላይ ዶክተር መሆን የድሮ ምኞትሽ ነው ከመጀመሪያ ምኞትሽ ነበር ከልጅነት ጀምሮ እየሰማሁት ስላደኩኝ መሆን ፈልጋለሁ ግን ሳይድ ፓሽኖች ነበሩኝ ፋሽን ላይ ሜካፕ ላይ ምናምን በጣም ኢንተረስትድ ነበርኩኝ ልጅ እያለሁ ራሱ አሻንጉሊት በጣም ነው የምወደው እንትን ማለት መስራት ማድረግ ምናምን እና ግን በቃ ሁሌ ማይንድሽ ከልጅነት ጀምሮ የተነገርሽ ነገር ይቀረጽብሽ የለ እና እንደዛ መሆን በጣም ነበር የምፈልገው እና ደግሞ የዛ ሰሞን እህቴና ወንድሜ የተመረቁበት ሰሞን እንዳለ ኢንጂነሪንግ ነበረ አሁን ድረስ ኢትዮጵያ ኢንጂነር በቃ ኢንጂነር ነው እንዳለ ዛቤት ወሰኑ በቃ ምን ተማር ምክንያቱም አንደኛ ታናሽ ልጅ ነኝ እንድርቅ አልተፈለገም ቻሌንጆቹን ቤት ይፈራሉ ቻሌንጅ ትችላለች ብላ ያስቡ ምክንያቱም ሁሉም ሰው እንደዚህ ፕሮቴክት አድርጎ ስላሳደገ ሁሉ በቃ ቻሌንጅ ምችል አይመስላቸውምና በቃ ምን ተማር ምናምን ተብሎ ሁሉም ባይዘው እኔ የሚገርምሽ ከልጅነት እስከ ድረስ ሁሉም ፋሚሊ በቃ ሙሉ ፋሚሊ ሁሉም ሰው የራሱ አስተዋጽኦ አለው የሆነ ሲሆነ ነገር ያርጋዩነ ሰውና በቃ እንስተርግ ምናምን ተባለና ገባሁኝ እንዳሰብኩትም በጣም ኢንተረስቲንግ ነበረ ትምርቶቹ ምናምን ያው ቻሌንጅ አለው ግን ሞር በቃ ኢንተረስት የሚያረግሽ ነው ዩኒቨርሲቲ ገባሽ እኔ በግል ነው እንደማር ያረጉት ቤተሰብ ምክንያቱም ርቄ መሄድ ምናምን ስላልፈለጉ እሱ በግል ተማርኩኝ ያው ብዙ ክፍያ ነበረ ግን ቤተሰብ እየከፈለ በግል ነው የተማርኩት ከዛ እዛ ጆይን ሳረግ የመጀመሪያ ጊዜ ያው ፈርስት ይር ላይ ማይነር ኮርሶችን ነው የምትወስጂው ብዙ ጊዜ ሜጀር ኮርስ አትወስጂም እና ምንም አይልም ነበር ኢንጆይመንት ታይም ነው ሬሳት አለሽ ምናምን በቃ እዛ ፌንታውት ምናምን ያረገ ምናምን አክት የሚያረግ ተማሪ ታያለሽ ትስቂያለሽ ምናምን እና በቃ ደስ የሚል ጊዜ ነበረ እና ሲኒየር ተማሪዎች ደግሞ ፍሬሽ ነሽ ምናምን እያሉ በቃ ኢንጆይመንት ታይም ነው ፍሬሽ መሆንሽ ካፌ ስትገኚ ምናምን ፍሬሽ ናት ምናምን ይባላል ደስ የሚል ታይም ነበረ ጂሲዎችን ደግሞ እንደብርቅ ብታይበት በቃ ጂሲ ናቸው እኮ ነው ምናምን እያልሽ ምትይበት ጊዜ ነበረ ግን ሃርድ ታይሙ የሚመጣው ኢንተርን መውጣት ምናምን ስትጀምሪ ሃርድ ታይም የሚመጣው በቃ የዛ ሰዓት ምክንያቱም እንደሚያጋጥምሽ ሁሉም ሰው እንደሚያጋጥመው እኮ አስተማሪ ነው አይደል አንዳንዴ ጥሩ አስተማሪ ካጋጠምሽ ያን ሳብጀክት ትወጂዋለሽ መጥፎ ደግሞ አስተማሪ ካጋጠምሽ ደግሞ ያን ሳብጀክት እንድትጠዩ ትሆኛለሽ እና አንዳንድ ዶክተሮች ነበሩና ኤክስፒሪየንስ በጣም በቃ እንዴት ነው መሰልሽ አሁን ኢንግላንድ ላይ በጣም ከወደድኩት ነገር ሁሉም ሰው ግዴታና መብት አለው አይደል አስተማሪ ከሆነ ማስተማሩ ግዴታው ነው አይደለ እንጂ እንደ መብቱ አይደለም ኢትዮጵያ ውስጥ ግን እንዴት ነው ከፍለሽም ተማርሽ አልከፈልሽም ተማርሽ ሌክቸረር ሲሆኑ ምናምን በቃ እንድትለማመጫቸው የሚፈልጉ አስተማሪዎች አሉ እና ደግሞ ግሬድ የሰራሹ አይመስልሽም እነሱ የሚሰጡሽ ከኪሳቸው አውጥተው የሚሰጡት የሚመስሉ አስተማሪዎች አሉ ያረክሹ ሳይሆን የሆነ እንደዛ በቃ እና ሄደሽ እንድታናገራቸው ምናምን የሚፈልግ እንትን አለ እና የኢትዮጵያ ተማሪ ነኝ ከልጅነቱ ጀምሮ እስከ ትልቅ እስከሚሆን ቻሌንጅ በተለይ ደግሞ ዩኒቨርሲቲ ሲገቡ ደግሞ የመንግስትም ይብሳል ያው በጣም ቻሌንጆች ብዙ ሰዎች ይላሉ ላይ ሀገር ቤት ሲማሩ አስተማሪ ለመጣል ነው የሚቸኩለው ለማሳለፍ ሳይሆን ምንድነው ይሄ ምናምን ይልሻል ማረሳው አንዴ አፓረንት ወጣ ዶክተር ዳንኤል ይባላልና
እንትን እየሰጠን ነው ኦሪንቴሽን ይሰጥሻል የመጀመሪያ ስትወጪ አንድ ሐኪም ቤት ስትመደቢ የዛን ሐኪም ቤት ኦሪንቴሽን ሲሰጥሽ ለምሳሌ እንትኑ በዚህ ጋር ነው ሰርጀሪ ሩሙ በዚህ ነው ኢንተርቪው ምን ያህል ቤድ እንደሚይዙ ምን ያህል ፔሸንት እንዳለ ምናምን ይነገርሻል ምን አይነት ኬዞች እንደሚታዩ እና ደግሞ አሰስመንቱ እንዴት እንደሆነ የውጤትሽ ኢንተርቪው ስትወጪ ውጤትሽ አሰስመንቱ እንዴት እንደሆነ በደንብ ይነገርሻል እና የመጀመሪያ ያለን ነገር ማለት ነው በህይወት ያረሳውም ቀለበቱን እያሳየ ፕሊስ አግብቻለሁ ምናምን አለና what the meaning of this አልገባኝም ምንድነው እንደውም መጥቼ ለእህቴ ነው ነገርኳት ምንድነው አልገባኝም እንደካ የቆየው ሳይው እሱ ነው የሚያስቸግረው ተማሪዎችን የራሱ ሜቶዶሎጂ ነው ለተማሪ የሰጠው ገባሽ አስተሳሰቡ ነው አንድ ላይ ወደ ካፌ እንድትቀመጪ አይፈልጉም እነሱ ሜዲካል ዶክተር ከሆነ ወይ ደግሞ ሲኒየር ዶክተር ከሆነ አንቺ ተማሪ ከሆንሽ አንድ ቦታ ሁሉ ካፌ ላይ እንድትገኝ አይፈልጉም ምን እየሰራሽ ነው ለምን ደግሞ አታጠኙ እዚህ ትዞሪያለሽ የሜዲሲን ተማሪ ነው የሆነ ባንቺ ላይ የሆነ ኦቶሪቲ ያለው ይመስላል ያ እና እነሱ ደግሞ እኛኮ እንትን ዩኒቨርሲቲ ስንማር ከእንትናችን ጋር በእንደዚህ አንተላለፍም ነበር የራሳቸውን ትራውማታይዝድ የሆኑበትን ነገር ወደ አንቺ ማምጣት ይፈልጋሉና በጣም እነሱ ኃላፊነት አለ የነሱ ኃላፊነት ማስተማር ነው ያ ኤግዛክትሊ ማሳየት ነው እንጂ የሆነ ነገር ያንቺ ያጣላሽ እንድታቂ አይፈልጉም ልሽ እንድትበልጫቸው አይፈልጉም እንድታቂ እንጂ እንድትበልጫቸው አይፈልጉም የኢትዮጵያ ዶክተር ይገርመኝ የሚገርመኝ በቃ የሆነ ነገር ተጠይቃቸው የለሽ ይጠቁሻል ከመለሽ ይናደዳል በቃ ወይ አላቅም ማለት ይሻላል በቃ አንዳንዴ አላቅም በቃ ምናምን ስትይ ጥሩ ነው እንደውም ካለበለዚያ ፋርዘር ጥያቄ ምናምን ያመጣሉ ስትጠይቂ ይሄን ሰጠቂ ነው ምናምን እና በጣም የተለየ ኤክስፒሪየንስ ነው ከኢትዮጵያ ለምን እዚህ ሀገር ደግሞ በተቃራኒው ካልጠየቅሽ ነው እንደውም የሚናገሩት ያ እኛ ኖርማሊ በተፈጥሮ እንደዚህ መጠየቅ ምናምን አልወድም የማላቀው ነገር ማውራት አልወድም ግን ኖ በይ ተናገሪ ሰርጀሪ ክፍል ራሱ ነይ ስቲች አድርጊ ልትበት ይችላልሽ ነይ ስቲች አድርጊ ነይ ሞክሪ ከተሳሳትሽ ራሱ ጎሆም ይሄን አጥንተሽ ነይ በጣም ነው ደስ የሚላቸው ያንቺ ጥሩ ነገር ስሳሪ ኢቭን ፕራውድ ሆኖ ሱፐርቫይዘርሽ እቺ እኮ የኔ ቲዩተሯ ነኝ ታውቃት ምናምን ነው በቃ ፕራውድ ሆኖ የሚናገሩት እኛ ጋር ደግሞ ተማሪ ሆነሽ እንጃ እኔ የሁሉም ሰው ኤክስፒሪየንስ ሊሆን ይችላል ግን አብዛኛው ሰው ኤክስፒሪየንሱ ይሄ ነው ለምን እንደ እኔ ፔሸንትን ሁሉ ሊያስተምሩሽ ሲሉ በጣም በቃ ቢስተካከል በማስበው ብዙ ጊዜ አፓረንት የምንወጣው የመንግስት ሆስፒታሎች ላይ ነው እና የመንግስት ሆስፒታሎች ላይ ለምሳሌ የሆነ ነገር አይተሽ አሁንኛ ጋውን ለብሰን ምናምን ስለሆነ ኢንተርንም ብንሆን ሁሉም ሰው እንደ ሐኪም ነው የሚያሽ አይደለ እና ካንቺ መፍትሄ የሚያገኝ ነው የሚመስለውና ይጠራሻል ምናምን ይጠይቅሻል የሆነ ነገር ሄደሽ ስትያቸው ዝም በይ እባክሽ ጀማሪ ዲያቆን ለነገሩ አንቺ ምስኪ ሰለችሽ ነው ትተይዋለሽ ምናምን ይልሻልና ያ ነገር እኔ ባይሆን ፔሸንቶች ላይ ደግሞ ሲያሳዩሽ አንድ ነገር ፔሸንት ላይ ወይ ምናምን ሲያሳዩ ያሃን ፔሸንት የሚያወሩበት መንገድ ደስ አይለኝም ኮሚኒኬሽንስ ያ አንዴ ላሳይ ነው የዛን ሰው እኮ ፍቃድ መጠየቅ አለብሽ አይጠየቅም ታርጊ ምናምን አይደለ ቆይ አንዴ ምናምን ነው የሚሉትና ያሃን ነገር ባይሆን ያው እኔ ይሄን ሁሉንም ጀነራላይዝ አድርጌ አይደል ያው ካንቺ ኤክስፒሪየንስ ተነስተሽ ነው እና ደግሞ አሁን ጓደኛዬም ነርሲንግ ነው የተማረችው ከእሷን ኤክስፒሪየንስ ጠይቃት ሴም ነው እንደውም እሷ የነገረችኝ ነገር እንደውም በጣም ከባድ ነው ግን እውነቱን ማለት ስላላየሁት በዛው ልክ ነው ለምሳሌሽ አሁን እኛ እዚህ ሀገር ራሱ ስንማር ላይክ ሐኪሞች እዚህ ሀገር የተማሩ ያው ሐኪሞች አሉ at the same time ደግሞ ኢንተርናሽናል ከሌላ ሀገር የሚመጡ አሉ ከፓኪስታን ብዙ ጊዜ ከናይጄሪያ ምናምን የሚመጡ አሉና በጣም ልዩነት አለው ኮሚኒኬሽን ስታይላቸው እዚህ ሀገር የተማሩ ዶክተሮችና ከሌላ ሀገር የመጡ በእውቀት ደረጃ ብዙም ዲፈረንስ የለም ያው በእውቀት ነው ኮሚኒኬሽናቸው በጣም ይለያያል ሪስፔክት ያላቸው ዝም ብለሽ እንደ ተማሪና ወይ እንደ ተማሪ ወይ ደግሞ እንደ ዲፓርትመንት አባልነትና አናውራና እንደ ፔሸንት ታካሚነት ሆነሽ እኮ የመንግስት ሆስፒታሎች እጂ ትሪት የሚደረግበትን ይሰውን መብቱ እንደሆነ ያውቅ ህክምና መብቱ እንደሆነ ሰው አያውቅም የሚጠይቁሽ ሁሉ በጣም ያሳዝንሻል አጣይቃቸው ምናምን ነገር አሁን እንደውም ፔዲያትሪክስ አፓረንት የወጣው ሰዓት አፓረንትነቴን ትቼ ገቢያስ ምንድን ነው የሚባለው ጎፈንድሚ አሰባሳቢም ሆኜ ነበር እንደዛ ነገር ለምን
በቃ ቤት መጣና እስኪ እዚህማ አንድ ለንደን ወንድም አለኝ እስኪ በእናትህ የሆነ ነገር ላክ ለሰዎች ልካሉት ሌላ እስኪ ላክ እንደዚህ ሰው እንርዳ እኔ እስከ ቅርብ ሰዓት እስከምመጣ ሰዓት ድረስ ቴንኪው እያለሽ የምትልክልኝ ልጅ ነበር ያንልሽ የፈለኩት እኔ እረዳለሁ ምናምን ሳል ኢሲጂ ተብለው ገና ሲወለዱ የሄርት ፕሮብለም ኖሯቸው ወይ ደግሞ ብሬን ቲዩመር ኖሯቸው ህፃናቶች ምናምን እዛ ቁጭ ብለው 2 ወር 3 ወር ወልዳ እዛ ያልገባች ግን የሆነ ምርመራ ተብላ ገንዘብ የሌላቸው ሰዎች አሉ ብዙ በጣም ከመማሩ ውጪ በጣም ብዙ ቻሌንጅ ያደረግ ነገር አለ ግን ያንን አይቶ እንኳን እኔ ለምደውት ይሁን አያዝኑም ወይ ልማድ ይሁን አላውቅም አንዳንዴ እንደውም መጥቼ ምናምን ሳወራ ልማድ ይሁን እንዴ በቃ ለምደውታል I don't think so ለምን አሁን እዚህ ሀገርም እንዳልኩሽ ብዙ የተለያዩ ፔሸንቶች አሉ ግን ልማድ ነው ተብሎ አንዱ ፔሸንት ላይ ዲስሪስፔክትፉል አይሆንም በቃ እንትን ነው ይሄ እኮ ኢንቴግሪቲ ነው የመጣሽው እዛ ጋር ሰው ለመርዳት ነው አይደል ኤግዛክትሊ ፈልገሽ ነው ደግሞ የመጣሽው ሰው ለመርዳት ብለሽ እስከሆነ ዝቅ ብለሽ ማገልገል ግዴታሽ ነው ሪስፔክትፉል ሆነሽና ብዙ ጊዜ የኮሚኒኬሽን ደግሞ ተማሪዎች ያ ኮሚኒኬሽን በጣም እዛ ላይ ደግሞ ስትማሪ እኮ እኔ እንጃ አንድ አይነት ነው አይደል ስንማር እኮ የመጀመሪያው ነገር ራስሽን ማስተዋወቅ አለብሽ አይደል ታካሚ ጋር ስትሄጂ እኮ ሌቭልሽን አዮርነስ ዶክተር ነሽ ምንድነሽ እሱን አስተዋውቀሽ እኔን ማወቅ አለበት ፔሸንቱ ቀጥታ ሄጄ ዝም ብዬ እንትን ማለት የለብኝም ማንም ነኝና በቃ ሄጄ ተነስቼ ሆነ ነገር ማድረግ እንደኔ የለብኝም ግን አንዳንዴ ፔሸንት ራሱ ያንን አልለመደውም ኢትዮጵያ ውስጥ ለምሳሌ አላስለመድነው እና ሄደሽ ምናምን እኔ እንትና የመጀመሪያ ሰሞን ላይ አፓረንት ወጣ ጊዜ እንትና አባላለሁ እና ዶክተር አይደለም ኢንተርን ነኝ ምናምን ስትያቸው ከዛ በኋላ ፔሸንቱ ራሱ አንቺን የመርዳት እንትኑ ይቀንሳል ለአልለመድነውማ አላስለመዱንም እና በቃ ዶክተር እንትን ካሉንሽ ዋናውን ጥሪልኝ እኔ ምትልክልኛለሽ ምናምን ይችላል እና አልለመዱትም ራሱ እነሱ ግን ነገ አሁንም ማለት የምፈልገው እዛ ጋር ያሉት አፓረንት ላይ ሲወጣ አንድ ተማሪ አፓረንትሺፕ የሚመሩት ዶክተሮች ጥሩ ቢሆኑ ምክንያቱም ነገ እኮ እነሱ ደግሞ ጊዜያቸው አልፎ ይሄዳሉ የሚተካው ከአሁን እየመጣ ያለው so you have to train them እኮ the best ቢሆን ትሬን ማድረግ አለብሽ ካንቺ የተሻለውን ዕውቀት ለመስልሽ ህክምና ላይ ዕውቀት አይቆምም እንዴ መቼም ማያልቅ ትምህርት ነው ለምን አዲስ ነገሮች ይፈጣሉ አዲስ በሽታ ሁሌ እንዳለ ነው እዛ ላይ የሚመጡት ዶክተሮች እንደዚህ ኢንተርኔት ስትወጡ እናንተ እንደ ሱፐርቫይዘር ተብለው የሚሰጣችሁ ዶክተር በምርጫ ነው የሚመጣው ለኔ ሱፐርቫይዘር እሆናለሁ ብለው እዚህ ሀገር እንደዛ ነው ቮለንቲር ነው አይደለ ነው አኪሙ ቮለንቲር ያደርጋል እኔ ቤታችን አሳይ የሚያደርጋቸው ማለት ሱ ሀኪም አይመርጥ ሱፐርቫይዘር ልሁን ብሎ ራሱን ያደርጋል ትምህርት ቤቱ ነው የሚመርጣቸው ልጅ ከትምህርት ቤቱ ጋር የሚሰሩ ለምሳሌ 3-4 ይር እንትኖችን ያስተማሩ ከኛ በፊት የሚያሉትን ምናምን የሰጡ ሊሆን ይችላሉ እነሱን ነው የሚያመጣቸው ግን የነሱን አሁን ለምሳሌ ምንድነው ኮሜንት ቢቀበል ከተማሪው ገብቶሻል ምልሽ እንዴት ነው ጥሩ ነው ወይ ትሬን የሚያደርጉት አይደለም ኤግዛክትሊ አሁን እንደሱ አለኛ ጋር ኢቫሉዌሽን ኮሜንት እኔ ኮሜንት አላየሁኝም መጨረሻ ላይ ስትወጪ ውጤትሽን ጽፎ ለትምህርት ቤቱ ይልክልሻል በቃ አለቀ ከዛ ውጪ ግን ኮሜንት ምንም አላየሁኝም እንደውም ከኔ በኋላ ራሱ የኔ አስጠኛ የነበረ ሰው እዛ ደግሞ አፓረንት ወጣና ሄደ እና ብዙ ጊዜ ኤክስፒሪየንስን ሼር አደረገው ነበር ያው እኔ እስከ 12 ያክፍል ነው እሱ ጋር ያጠናሁት ግን ከዛ በኋላ እንገናኛለን በቃ በጣም ቤት ይመጣል ፋሚሊያር ነን እና ወጣ እዛ ሆስፒታል ሙስሊም መጥቀስ አልፈልግም ብቻ እዛ ወጣ እና እዛ ሲወጣ ዶክተር እንትና የሚባል ሰውዬ ታገኛለህ እሱ ለምን የተመደበው ሰርጀሪ ነበርና ዶክተር እንትና የሚባል ሰውዬ ታገኛለህ እሱን ሰውዬ ካገኘ በጣም ተጠንቀቀህ መስራት አለብህና ብየዋለሁና እሱ ሰውዬ እንደድንገት አገኘው እና ኮሙኒኬት ማድረግ አልቻሉም ግሬዱን አበላሽበት ምናምን እስከ ትልቅ ደረጃ ተዳርሰው ምናምን ግን ምንም ማምጣት አልቻለም ነበር ትምህርት ቤት ሄዶ ግሬዱን እንዲስተካከልለት ያንን እንደ አዲስ እንዲወስደው አደረገ እና እነሱ እንደቀላል ማለት ነገር የሰዎች ህይወት ላይ በጣም በትልቁ ያበላሻል በዛ ላይ ደግሞ እዛ ጋር በደንብ ትሬን ያላረክሽው ሰው ነገ ወጥቶ ሐኪም ነርስ የጤና ባለሙያ ነው የሚሆነው እና ለሌሎች የሚሰጠው እሱም አንቺ ባሳየሽ መንገድ ነው ትሪት እያደረገ የሚያከማቸው ስለዚህ ጥሩ መንገድ ብናሳያቸው ለሰዎች ደግሞ ኤቭሪዋን የግልም ታከሚ መንግስት ሰው ነው እኔ አሁን የመጨረሻ አፓረንት የነበረው
ወንትን ውስጥ ነው ጤና ጣቢያ ውስጥ ነውና እዛ ፋሚሊ ፕላኒንግ ሰጡኝ ሙሉ ለሙሉና በቃ በጣም ኢንጆይ አድርጌው ብቻዬን የሰራሁት በጣም ኢንጆይ አድርጌ ነበር የሰራሁት ምክንያቱም እኔና ታማሚዎቼ ብቻ ነበር እንዳይሬክትሊ የምንገናኘው ኮሙኒኬሽን ሌቭልሽም ይጨምራል ከሰዎች ጋር እንደውም ብዙ ጊዜ የኔን ፊዚካል አፒራንስ አይተው ምናምን በቃ በደንብ ታክሚናለሽ ተረጋጋሽ ግን ምናምን ይሉኛል ለተጠያቂሽ ያ ታውቂያለሽ ግን ምናምን ይሉኛል ያ አውቃለሁኝ በእንትን አይደለም ምናምን ላቻለሁና ብዙ ነገር ሼር ያደርጉሻል ምናምን እዛ ብዙ ተመረይበታለሁ እንደውም ስለ ህይወት አንዳንዴ ኢትዮጵያ ውስጥ ሰዎች ሊታከሙ ሲመጡ ስለማይገባሽ ሁሉ በቃ ዲስከስ ያደርጉሻል እና ያንን ነገር ሰምተሽ ምናምን ኦኬ ምክንያቱም አንዱ ኮርስ እኮ እንትን ነው የምትወስጂው አይደል እንዴ ሳይኮሎጂ ትወስጃለሽ አይደል እንዴ ከሰዎች ጋር ዲስከስ አድርገሽ ምናምን ሰዎችን መረዳት አለብሽና ዲስከስ አድርገሻቸው ተረተሽ ምናምን ፋሚሊ ፕላኒንግ ሊወስድ የመጡትን ምናምን ኦኬ ምናምን ቢሊን ልቀው አውርቼ ምናምን እንደጓደኛ መንገድ ላይ ሲያዩሽ ሰላም ነው ሰላም በጣም ደስ ይላል እና እንደዛ ብትሆኝ ደስ ይላል ግን ረጅም ዓመት ሲቆዩ ነው ወይ ይደክማቸው ይሆን ግን በጣም የወደድሽው ስፔሻሊቲ ምንድነው ላይክ ይሄን ነገር ስፔሻላይዝ ባደረግበት ያልሽ ወይ እኔ እንትን ላይ ማህፀንና ጽንስ ላይ ብዙ ጊዜ ሴቶች ሲገቡ እዚህ ሀገር ላይ በጣም ትሪትመንት አለው መሰለኝ አይደል ምክንያቱም ከእህቴ ምናምንም ስጠይቅ በጣም ትሪት አድርገዋቸው ነው ሲወልዱ ያ በጣም ትሪትመንት አለው ኢትዮጵያ ውስጥ ግን ትሪትመንት እኔ እንጃ እኔ ባየሁት ኤክስፒሪየንስ ብዙ ያን ያህል ትሪትመንት የለውም እና ሴቶች ግን ስንሆን ፔኑን ፊል እናደርገዋለን ብዬ አስባለሁ እና እዛ ላይ ብንሰራ ደግሞ እነሱም እንትናቸውን ኤክስፒሪየንሳቸውን ሼር ለማድረግ እንቀላለን ያ ኮምፎርታብል ይሆናሉ እና እንደዛ ነገር ላይ ቢሰራ ደስ ይለኛል ብዬ አስባለሁ አስቂኝ ሞመንት አልገጠመሽም በህክምና ላይክ ኢንተርን ስትወጪ ወይ ብዙ እንደዚህ ወጣት ልጅ ታክሚናለሽ ኦፍ ኮርስ ኤክስፔክት አደርጋለሁ ሌላ የገጠመሽ ብዙ አለ በጣም ግን ብዙ አለ ግን አንዱን ብናገር እንትንዳው ውንድ ኬር እየሰራን ነበርና አሁንና እኔና አንድ ልጅ ናት አንድ ምንማር ሁለት ሆነን ነበር ውንድ ኬር ምን ሰራው እና እዛ እየሰራን በተለምዶ በኢትዮጵያ ቡጉንጂ የሚባለው ነገር ታውቂያለሽ እና እሱ በጣም መጥፎ ቦታ ላይ ነው የሚወጣው አዎ ያ እና እንደ አብሴስ ነገር ነው ያ አብሴስ ነገር ነው ያው እና ኢንፌክሽን ይሆናል ምናምን እና እሱ ወጥቶበት ልጁ አይ ቲንክ ሞተር ነው መሰለኝ የሚነዳው እና በጣም ረጅም ጊዜ እዛ ላይ ስለሚቀመጥ ኢትዮጵያ ውስጥ ሙቀት ነው ምናምን እና ያንን ነገር እንትን አድርጎታል መጥቷልና ከዛ እቤት ውስጥ እኛ ጋር መምጣት ሆስፒታል መምጣት ለምን በጣም የሚወጣው ፕራይቬት አካባቢ አራውንድ ፕራይቬት አካባቢ ነውና ወደ እንደዚህ መምጣት አልፈለገምና አሁን እዛ ታግሎት ነው የመጣው ለካ በጣም ታግሎታልና እኛ ብዙ ጊዜ ኢንተርን ስትሆኚ ዋና ሜዲካል ዶክተሯ ምናምን ታያትና ታሳየና ምናምን ያለውን ነገርኛ ካየን በኋላ እና ስናው አብሰሱ በጣም ማለት እንትን ብሏል ቆይቷል ኢንፌክሽን ፈጥሯል ምናምንና አውጥተን መጥረግ አለብን ከዛ በቃ መጥረግ አለብን ምናምን አልነው በቃ ደበረው ሴቶች ስለሆነ እኛ ግን ሪላክስ እንዲያደርጋው ነው በቃ ችግር የለም ያው ግን ኳንቺ ውስጥሽ እንትን አለ አይደለ ላይክ ያ በቃ ባይሆን ግን ይሁን ለማሳየት እሱ ያ ደግሞ ማሳየትም የለብሽም የሰራ ነው እያለ በጣም ደካ ልጁ እንትን ቡጉንጅ በባህሪ በጣም ነው የሚያመው በጣም መቆም መቀመጣችም እና ልጁ መቀመጥ አይችልም ነበር በቃ ስንሰራ ማረሳው ነገር በቃ ሴት ልጅ አላከብርም ነበር ከእንግዲህ በጣም ነው ማከብር ማርያምን እና በጣም በቤት መጥቼ በጣም ያስተቀኝ ነገርኳቸው በቃ ሴት ልጅ በጣም ነበር ምንቀው በጣም ነው ከእንግዲህ ማከብረው በቃ ሁለት ነፍሴን መለሱልኝ ሴቶች ናቸው ነፍሴን የመለሱት ጠርገን ምናምን ከጨረስን በኋላ ማለት ነውና እዛ አካባቢ ነበር ሰፈሩ ልደታ ጤና ጣቢያ ነበር የወጣሁትኝና ልደታ ጤና ጣቢያ የሚባለው ሰፈር መንደር ውስጥ ነው እና እኔና ጓደኛዬ ጨርሰን ስንወጣ መንገድ ላይ ከጓደኞች ጋር ቆመን እነዚህ ናቸው ነፍሴን የመለሱት በቃ እኔ ሴት ልጅ አከብራለሁ ከእንግዲህ ያለ እና በጣም ደስ አለን በቃ በእኛ ምክንያት እንግዲህ ሴት ልጅ ላይ አከብር ነው ብለን በጣም ደስ አለን እና እንደዚህ አይነት ኤክስፒሪየንሶች ምናምን በቃ በጣም ያጋጥምሻል በጣም በተለይ በዓል ምናምን አይሆን በዓልና ምናምን ናይት ሽፍት ምናምን እኮ ኢመርጀንሲ በጣም ብዙ ችግር ነው የምጠየኝ ተወቅቶ የሚመጣል ምናምን እንደዛ ነገር ግን ላይክ ዶክተር ባልሆን
ወይ ባልማረው ይሄን ነገር ያልሽበት ሞመንት ነበር? እኔ ባልማረው ያልኩበት የእውነቴን ፔዲያትሪክስ የተመደብኩ ጊዜ ባልማር ብያለሁ። ለምን ገና ዓለምን በቅጡ ማያውቋት ህፃን ልጆች ታማው ስትራግል እያደረጉ ስታይ በጣም እኔ ደግሞ በዛ ፔን ውስጥ እንዳለፈ ሰው ማለት በዛ ፔን ውስጥ እንዳለፈ ሰው ስልሽ እህቴ የኔ ታላቅ እህቴ ስትወልድ ፕሬሸሯ ሃይ ሆኖ በ7 ወሯ ነበር የወለደችው። እና በ7 ወሯ ላይ ስትወልድ በጣም ልጆቹ እንትን ፕሪናታል ናቸው፣ በጣም ትንንሽ ናቸው እና እነሱን ካንጋሮ ኬር ሰተን ነበረ ወደ ሰርቫይቭ ያደረጉት። መጀመሪያ ሰርቫይቭ ያደረጉም እነሱ እሷ መትረፍ አለባት ተባለ። ምክንያቱም ጉበቷ ላይ ነበር የተኙትና ጉበቷ ሊፈነዳ ስለሚችል እነሱ ማውጣት አለብን ተባለ። በቃ በዛ ሰዓት ላይ የምታስቢው እሷ ማስትረፍ ነው። ደግሞ ኤግዛክትሊ ትክክለኛው ነገር እሷ ማትረፍ ነው። በቃ እሷ ትትረፍ ችግር የለውም፣ የመጀመሪያ ናቸው፣ ገና የመጀመሪያዋ ነው፣ ገና መውለድ ትችላለች፣ ወጣት ናት፣ ስለዚህ ትትረፍ ብለን ወሰንንና ገባች። እና የእግዚአብሔር ነገር ግን ሁለቱም ልጆች ነበሩ ሲያወጧቸው ዶክተሮቹ ራሱ ኤክሳይትድ ነበሩ። እንዴ አሉ ምናምን አሉ። ያንን ቻሌንጅ ስለማውቀው ህፃናትን ፔዲያትሪክስ ላይ በጣም ከብዶኝ ነበረ። ከራስሽ ጋር አገናኘሽው ላይ ከራስሽ ላይ ምንድነው ሁሌ እኮ ታች የሚያደርግሽ ፔኖች እኮ አንቺ ላይ ደርሶ የምታውቂው ፊል ያላልሽውን ፔን ሰዎች ላይ ምንም አይመስልሽ። እሱ ነገር ባሎን ምን አገባኝ እዚህ ጋር መጥቼ እንደዚህ ስትረስ ለምንድን ነው የሚይዘኝ ምናምን ትያለሽ። ለምን ትልቅ ሰው ቢያንስ የሆነ ነገር አይተዋል ብለሽ ታስቢያለሽ። አሁን ብዙ ሰርጀሪም ስትሰሪ ብዙ ከባባድ ኬዞች ታያለሽ የትልልቅ ሰው ግን ቢያንስ እኔ እንኳን 20 ዓመት ኖር ያለው ብለሽ ትጽናኛለሽ። እነዚህ ልጆች ግን ገና ተወልደው በጣም በዘለሙ ለቤተሰብ እንደ እናት ሆነሽ ስታስቢው ወይ አልኖሩም ወይ አልሞቱም እና በጣም ከባድ እንደዚህ አይነት ኬዞች ይመስሉኛል። ያው ሴት እንደመሆናችን ብዙ የሚፈትኑን ነገር ላይክ አንዱ ሪሌሽንሺፕ ነው አይደለም? ለሴትነታችን እሱን ነገር እንዴት ነበር የተቋቋምሽው? ላይክ ሪሌሽንሺፕ ውስጥ ጀምረሽ ነበር ወይ ዩኒ ላይ ወይስ ትምህርትሽን ብቻ አንቺ? ያው ብዙ ወጣት ሴቶች ስላሉ ዩኒቨርሲቲ ላይ በጣም አይ ቲንክ ለሴቶች ትልቅ ባሪየር ነው እሱ ነገር በጣም እኔ ዩኒቨርሲቲ ላይ ማንም ሰው ገብቶ ሪሌሽንሺፕ ቢጀምር ፕሮብለም አለው ብዬ አላስብም። ለምን ኢንተርፌር በጣም ግፊት አለው፣ የሚጠይቅሽ ሰው ይበዛል፣ ራስሽን ችያለሁ ብለሽ የምታስቢበት መንገድ ያው ግን እኔ ምን አስባለሁ መሰለሽ ሁሉ ጊዜ ሰዎች አሁን ሃይ ስኩል እያለው እንኳን ወይኔ ኤክስ እኮ 3 ኤክስ አለኝ 4 ኤክስ አለኝ 5 ኤክስ አለኝ ምናምን እያሉ ያወራሉ። እና እኔ ኤክስ አልወድም እላቸዋለሁ። ኤክስ የሚባል ነገር አልወድም፣ በግሬድም ኤክስ አልወድም፣ በላይፍም ኤክስ አልወድም። እና ምንድነው ብዙ ጊዜ ዩኒቨርሲቲ ላይ የምታገኛቸው ሰዎች ለወደፊት ህይወት የምታስብ ብዙ ጊዜ የምታስቢያቸው አይነት ሰዎች ለማግኘት ትቸገራለሽ እስከ መጨረሻው ላይ ድረስ። ቴምፖራሪ ነው በቃ እዛ ጋር ላይፍ አሳልፈሽ ምናምን ነገር ለመለያየት ነው እንጂ እና እኔ ደግሞ የምፈልገው የነበረው እንደዛ አይነት ሰዎች ነበርና ብዙ ከሰዎች ጋር እንደዚህ ዴቲንጎች ምናምን ጀምርና ግን ሬድ ፍላግን የማለፍ የምችል ሰው አይደለም። በቃ ይሄ የሆነ ነገር ካየው ይሄ ምክንያቱም ብዙ ጊዜ ፕሮብለሞች የሚፈጠሩት ብዬ ማስበው እንደ ሬድ ፍላግ እናይና በተለይ ደግሞ ሴቶች ከሆኑን የሆነን ሰው ከወደድን ወይ ምናምን ያህን ነገር ቼንጅ ማድረግ የምንችል ይመስለናል። ከዛ ይመስለንና እንቀጥልና በብዙ ጓደኞቼ ማየው ከዛ ወደ እንትን ስትመጪ አይሆንም። ያንቺ ትልቅ ሬድ ፍላግ ምንድን ነው? ሚስተር አንድ ትረስት ኢሹ ያለበት ሰው በጣም ነው አልችልም። ዩኒቨርሲቲዎች ደግሞ በጣም አለ ያው እነሱም እንደንትን ነው የሚያዩት እንደ ቺሊንግ ነው በቃ እዛ ጋር ቺል አድርገሽ የምትለያይበት ነው እንጂ ላይፍ ብሎ የሚይዘው ሰው የለም። ስለዚህ እኔ ያን ነገር ስለማስብ ስለነበር ብዙ ጊዜ ጀምራለሁ ስለዚህ ከሰዎች ጋር አወራለሁ በጣም ብዙም ጥያቄ አለ፣ በጣም ጫናም አለብሽ። ባትፈልጊ ራሱ የሚገፉሽ ወይ እንትን የሚሉሽ ሰዎች አሉ። ጓደኝነትንም ትምህርትንም አንድ ላይ ማስኬድ ይቻላል ብለሽ ታስቢያለሽ?
ይቻላል ግን አፕ ቱ ዩ ማለት አንዳንድ ሰዎች አሁን ምስጥ ብለው በቃ ወደ ሪሌሽንሺፑ ብቻ ወይ ደግሞ ትምህርት ቤት ስትመጣ ሜንሊ ኮመን አርጋ ዩኒቨርሲቲ ስትመጣ እሱን ለማግኘት ወይ ከሱ ጋር የምታሳልፈውን ታይም ብቻ አስባ ከሆነ የምትመጣው ያው ትምህርቱ እንትን ሳይድ ይሆናል ገባሻ ግን ትምህርቱን አግኝቼ በዛው እሱን አገኘዋለሁ የምትል ከሆነ እንደኔ ፕሮብሌም የለውም ትክክለኛ ሰው ካገኙ ብዬ ማስበው ግን 90% ዩኒቨርሲቲ ውስጥ የምታገኙ ሰው ኢንጆይመንት ነው በቃ ኢንጆይ አድርገን እንለያያለን ብዙ እና በአራውንድ የነበሩ ሰዎች ላይ ደግሞ ጓደኝነት ላይ ምሳይ ህክምናውም ላይ የነበሩ ሰዎች ምናምን ሲሪየስ በኔ ዲፓርትመንት ሲሪየስ ሰው አላየሁም ካኒሙች ሲሪየስ ሰው አላየሁም በቃ ዛሬ አንዷ ጓደኛ ነበር ነገ ሌላው ይሆናልና እንደዚህ አይነት ሪሌሽንሺፕ ዶክተር ዴታለሽ አትጠቂ ያው አንድ ዲፓርትመንት ስትሆኚ አለ ትገናኛለሽ ያው ነው እንግዲህ ጨረሽ ሜዲካል ስኩል ዶክተር ተባልሽ ምን ተሰማሽ ልክ ግራጁዌሽን ላይ ሆነሽ የቀኙን መነሳነስ ነው የግራውን ብቻ ወደዚህ አዙርሽ እዛ ነው ፊሊንጉ የሚጀምርሽ ኦ ማይ ጋድ በቃ ተመረኩ እና መድረክ ላይ ወጥተሽ የፋሚሊሽን ምናምን አለ አይደል ሪአክሽን የፋሚሊሽን ሪአክሽን ስታይ እና ትልቁ በጣም ደስ ያለኝ በቃ በህይወቴ በጣም እስካሁን ድረስ መስደስተኝ አባቴ ኖሮ ስላየው ያንን አይቶት ማለት ሙን እሱ የሱ ህልም ስለነበር ያንን አይቶት እንትን ስላለ በጣም ደስ ብሎኛል በጣም የምን ማረክሽለት ነው አረክሽለት ዶክተር ያንን ዶክተር ወይ ህክምናው ላይ ገብቼ ምናምን ተምሬው እንዳይ ስለምፈልግ ስለነበር ያንን እና ይዛቀም በቃ የወንድሜን የእህቶቼ ምናምን ደስታ በጣም እህቴም ከዚያ ጋር ሄዳ ነበር ተገኝታ ነበር ምርቃቴ ላይ ከዩኬ መጣ ነበርና በጣም ደስ አለኝ በቃ እና እናቴ ሰዎችን ስታገኝ ምናምን በቃ ልጅ እኮ ዶክተር ነች እና በቃ እናቴ ደግሞ በጣም እንዴት አይነት እናት ልበልሽ ምንም ያልጎደላት ግን ሁሌ ለልጆቿ የምትኖር አይደል በቃ አሁን ያኔ ጭንቀት እኔ ዛሬ የሆነ ነገር ካስጨነቀኝ ተጨንቃለች በቃ እንደዚህ አይነት እናት ናት በራሷ አንድ ቀን ተጨንቃ አታውቅም ስለ እያንዳንዶቻችን 40 ዓመት ሆነን 50 ዓመት ስለኛ ተጨነቃለች ማንንም ስታገኝ እንደ ልጅ እኮ ተመረቃ ምናምን እንደዚህ ምናምን ስትል በቃ በጣም ነው የምትሆኚው አንቺ በራስሽ ዋው አይደል ያለሽ በቃ ወይ ለካናቴ እንደዚህ አስደስታታለሁ እንዴ ወይኔ በቃ ባቅ ሚሊዮን ከዚህ በኋላ ባረግ ያ እንደዚህ አይነት ፊሊንግ ተሰምቶሻል አንቺ ብዬ አስባለሁ ለምን ይሄን ኤክስፒሪየንስ ስላረክሽ በቃ ፋሚሊዎች ላይ የምታዩ አይናቸው ላይ የምታዩ ነው በቃ ወይ ያ ሁሉ ሀስል የተማርሹ ያ ስሊፕነስ ናይት እኮ ይጠፋል ያለስነስ በቃ ተረሻለሽ ያ ሁሉ የደፋሽበት በቃ እና በቃ ደስ ይልሻል እንደውም በቃ ከዚህ በኋላ ብዙ ሰዎች ቤተሰቦችን እናትሽን ቀይለፋችልሽን አሳየሽ ምናምን ሲሉኝ ኦ ማይ ጋድ በቃ እናቴ ለካ እና እናቴን በቃ ስላስደሰትኩ አባቴን ስላስደሰትኩት በህይወት ኖሮ በጣም እናቴን ደግሞ በዚህ አጋጣሚ በጣም ለፍታ እንደዚህ ጥሩ መሰረት ስለሰጠችኝ አመሰግናለሁ ማለት ፈልጋለሁ እናቴን ብዙ ሰው ወርቅ ሙሽሪት በሚለው ነው የሚያውቃት ግን ለምንድነው ሙሽሪት የተባለችው ማለት ነው አባቴ ሲነግረኝ ነፍሱን ይማረውና አዲስ ሙሽራ ሆና ነው ያመጣት አግብቷት ሙሽራ ሆና ነው ያመጣት ከዛ ሙሽሪት አላት ሁሉም ሰው ፎሎ አረጋው እንጂ ወይዘሮ እሱ የሰጣት ነው እንጂ ወይዘሮ ወርቅነሽ ትባላለች በዚህ አጋጣሚ በጣም ነው ማመሰግነው በጣም ነው መወድሽ እናቴ ማለት ፈልጋለሁ ትንሽ ጌም እንጫወታለን እንግዲህ 5 ሰከንድ አለሽ እነዚህ ጥያቄዎችን ለመመለስ ይሄ ግን አልተነገረኝም ድንገታዊ ጌም እና 5 ሰከንድ አለሽ እሺ 3 የኢትዮጵያ ተከታታይ ድራማዎችን ኔማርኪ ሰለሳ ቤቶች ገበና እሺ 3 የኢትዮጵያ ቅመሞች ቅርንፉድ እሺ ኮራሪማ እና እርታይ ማልቋል እሺ የሁሉም የአበሻ ቤት የማይጠፋ 3 እቃዎች እሺ ጀበና እሺ ሲኒ እና ምንትን እንጀራ መጋገሪያ ምጣድ 3 ለአበሻ የሚሆኑ የቁርስ ሚሎች
ፍርፍር ኮመንዲ ፍርፍር ቡላ ጨጨብሳ አንቺ ጎበዝ ነሽ ግን ጎበዝ ነሽ ሶስት ነገሮች በተከታታይ ጉግል ላይ ሰርች የምታደርጊው ነገር ሬጉላርሊ ኢትዮጵያ ሚውዚክ ኦርቶዶክስ መዝሙር እህቴ ልጅ ስላላት ኮኮሜለን ያ ኮሜዲን እሱ ናቸው ኮኮሜለን በቃ ካታቸው ልጅ ቀረሽ እዚህ የድሮን አታሳያችሁም እንደ እነ ፓወር ሬንጀርስ ምናምን ግን አሁን ጠፍተዋል ግን እውነት ልጅ ያለን ደስ አይልም ፓወር ሬንጀርስ ምናምን እኔ እነዛት አንድ ሰው ነገር ከሮቦት ጋር ሲደባደብ ያየ ኢንጆይ ያደረግን እኮ ጀነሬሽን አሁን እኮ በቃ ፕሮፐር ዩዝ ውስጥ ገብተዋል አሁን ፕሮፐር እንደምታሳያቸው ምንድን ወይ ነው ይሄን የምታዩ ምናምን እኔ ነው እንደምኮ ትዝ ይለኛል በቃ እኔ ፒንኳኒንግ እሱ ሬድ ነው ምናምን በቃ ተደባድበው ተጋደሉ ምናምን ብለን ቁጭ ብለን ማርያም እኔ ባይዘው እኔ አሁንም ላይክ ሜስመራይዝ ያርጋ አሁን የተናነሽ ከስኖች እነ ፔፒ ግን ምናምን ሲያው እውነት አለው ላይክ ዩ ሜስመራይዝ የሚያደርግ ነገር እውነት ነው ግን በእኛ ሰዓት በቃ ቶሜን ጆይሪ ኦፍ ኮርስ ታንኮሏል እንዴ ሪሲሊንግ ሁላ ማን ተደባደበ አሁን ላይ እኮ ነው ያየሁት እኔ ለካ ለዳውን ሲንድሮም ላለባቸው ሰዎች ነው የተዘጋጀው እኔ ግን ነበረብኝ ብዬ አሁን ራሴን ታዘብኩ ቁጭ ብዬ ሳይ እኛ ድሮ እኮ ኮሪያን ሙቪ ትዝ ይለኛል በጣም ኮሪያን ሙቪ አይ ነበር I think ከንደም ሙቪ ማርያምን እኔ እንዳልወድም ነበር ለምን ረጅም ነው ረጅም ነገር ያሰለቸኛል ግን ኮሪያን ሙቪ በጣም ነበር ማየው እናቴ እንደው ምንድነው እነዚህ ትላት የሚበሉ ሰዎች ምታይብኝ ምናምን ትለኛለች ቁጭ ብዬ ኮሪያን ሰብታይትል አለ ሰብታይትል አለ ቁጭ ብዬ ኮሪያን ፊልም ዲሽ አልነበረ ዲሽ ነበርና ኤምቢሲ ድራማ ላይ ቁጭ ብዬ ኮሪያን ፊልም አይ ነበርና በጣም ነበር ኮሪያን ፊልም የምወደው እንደውም እንደዛ ካመንትን ከማለት የተነሳ ራሱ እነ ጆምፒዮ ምናምን የሚባል ስክሪን ሴቨርሽ ናቸው ነበሩ የመጀመሪያ ያው እዚስ ብዙ ሰው ኢትዮጵያ ውስጥ ኮሪያ ሙቪ ወይ ህንድ ነው ወይ ኮሪያ ነው የሚያየው ወይ ህንድ ወይ ቱርክ አሁን ነው የመጣው አሁን ነው ቱርክ የመጣው እስቲ አሁን ደግሞ ወደዚህ ሀገር የመጣሽበትን አጋጣሚ እና ደግሞ ኤክስፔክቴሽንስ ምንድን ነበር ስትመጪ የነበረውና ያገኘሽው ሪያሊቲ እስቲ ትንሽ አጫውችን ከመጣው አሁን ፌብሩዋሪ 15 ነበር የመጣሁት 2024 አሁን አንድ አመት ሆነኝ ኦልሞስት አንድ አመት ላከኝ የሚለው ያንስ ናይት እኔ ዛሳት እኔ ምሱ ዘፈን እየዘፈንኩ ነበር ላከኝ ወደ አውሮፓ ላከኝ እና በቃ የትም መውጣት ነበር የምፈልገው በዛ ላይ ደግሞ እኔና ታናሽ ወንድሜ ቁጭ ብለን የምናየው ማለት ነው ትሬንዶችን ውጭ ሀገር ያሉትን ምናምን በቃ ጨርሰናቸዋልና እህቴ ተቆጣን ነበር እናንተ አካላችሁ ነው እዚህ ያለው እንጂ መንፈሳችሁ ውጭ ሀገር ነው እናንተ የውጭ ፍላጎታችሁ በጣም ትልቅ ነው ትለን ነበርና ማይሳካ የለም ተሳካሽ ምን ተሰማሽ እኔ ደስ ያለኝ እኔ ምንም በቃ ትልቅ ነገር ሰክሲድ እንዳረኩኝ ነው የተቆጠረው ራሱ በቃ እንደውም እኛ ሰፈራችን ላይ ብዙዎቹ ዳይሬክትሊ ምናምን አልመጡም ወደ ዩኬና እና አንድ ልጅ ነበረ ቤታችን የሚመጣና ቆየን ካየን ምናምን አለበት ላይ ሄደ ማለት ነው የመጀመሪያ ሆንሽ እኔ መጀመሪያ ያ በጣም ደስ የሚል ሚሞሪ ያሳልፈን ቪዲዮ እንደውም አሳይሻለሁ ከቤተሰብ ጋር መጣሁ ወደዚህ በቃ የመጀመሪያው ቻሌንጅ የጀመረቱ ጋር እንደሆነ ታውቂያለሽ ቤተሰብሽን ሁሉንም ቻው ብለሽ ወደ መግቢያው ስትገቢ ዞር ስትይ እነሱ ሲመለሱ ነኝ ሙሉ በቃ በሚኒባስ አለን ቤት ውስጥና ሙሉ ሚኒባስ ህዝብ ነው አብሮኝ የመጣው ልክ ዞር ብዬ ሲሄዱ በቃ ይዛኔ ነው ፊሊንግ ብቻኝነት የተሰማኛል ግን ሳስበው አንድ ነገር ደግሞ እዚህም ደግሞ ቤተሰብ አለኝ ስለዚህ ያን ያህል ከባድ አይደለም ለኔ ከዛ እንዳይደረስ የለም መጣው የመጀመሪያ ኤክስፔክቴሽን ስመጣ ስገባ በጣም በቃ ማንቸስተር ስመጣ አዳዲስ ፎቅ አላየሁኝ ሚኬ እና አረክ እኔ እንደውም ሻንጣዬን ጥዬ ኤርፖርት ውስጥ በጣም ብዙ አጋጣሚ እንደ 2 hours ምናምን ሌቶኛለሁ ለምን እኔ ምንም እኔ እንደ ኢትዮጵያ ኤርፖርት መስሎኝ ይሄ ሻንጣ መጫኛው እንትን ያለ አይደለ እሱን በነፃ ምትወስጂ ነበር የሚሰለኝና ያ እና ለካ እንትን 1 pound ተከፍያለሽ ማንቸስተር እና ለካ እናቴ አንዴ ኢንተርን እንትን መግቢያ በር ነው መውጫ አንዴ ኮጣሽ አትገቢ ምንም አላልኩም ደረስኩ ቀይን እኮ ነው እየተሽከረከረ ጥየው ልቀበል በእኔ ቤት ካርድ ተቀብዬ ልገባ ወጣሽ እጣው ከጥብዬ ቆሟል የታደቃሽ አለኝ ግን ያሹ ሁለት ሻንጣ ነው 3
የኔ እናት ቆይ ልነግርሽ ነው ከዛ እንትን ያልኩት ነው ሁለቱን የጎተትሽ እንኳን ብትወጪ ላይክ እንትኑ አያስፈልግሽም ሁለት ብትይጂ ግን ሶስት ነው የምትይጂው ሁለት ትልልቁ አሉ እንዴ ኪሎ እንዳያነሳ ብዬ ኪሎ ካነሳ ይሄ ትልልቁን ሻንጣ ልይዝ ነበር የሚጎተተውን እኔ ግን የአመት እንትን በይዤ መጣሁ የአመት አስቤዛ ሙሉ በቃ አንድ ልብስ አላስኩም ማርያምን እዛ ላይ ደግሞ አስበሽው ፍሪጅ ውስጥ የገባ በረ ቆጮ ክትፎ ምናምን እኔ ከዛ ሻንጣውን ሲለኝ ቆይ እንዴ ካርዱን ስጠኝ እንጂ ተመልሼ ልገባ እኮ ነው ምናምን አልኩት ማለት ነው ማለት አለኝ እንዴ ተመልሼ ገብቼ ላመጣልኛል በቃ ወጣሽ ከዛ እኔ እንዴ እሷ ወጣሽ ትገቢያለሽ ብላኝ በቃ እሱ የከለከለኝ መሰለኝ ከዛ ሂጂና እንትኖቹ ጋር እናገራቸዋለኝ ሻንጣዬን ስነግራቸው በምን ኤርላይንስ ነው የመጣችው አለኝ ኢትዮጵያን ኤርላይንስ ምናምን አልኳቸው ከዛ እንትን ይሰጥሽልኝ ቆርጠው እንትን ላይ ቦርድ ያ ራሳቸው ያሽጉልሻል ሻንጣሽ ላይ ይሄንን ፓስኪ እሱን ሰጠኋቸው በዛ ቁጥር አዩትና አንዱ ሻንጣ አለ አንዱ ሻንጣ የለም አሉኝ ኦኬ በቃ ብቻ አንዱን ሻንጣ ስጡኝ እኔ ወደ ቤት ልሄድ ነው አንዱን ሻንጣ ስጡኝና አልኳቸው ከዛ ለካ አንዱን ሻንጣ ውስጥ ቡላ ምናምን አለ አይ ቲንክ ቡላው ምናምን ያው እነሱ ኤክስፔክቴሽን ሌላም ስላላቸው አንዳንዴ ደንግጬ ምናምን የወጣው መሰላቸው ዛት አንዳንዴ የሆነ መጥፎ ነገር ዘሽ ምናምን ደንግጠሽ ጥለሽ ትወጫለሽና እንደዛም መሰላቸው መሰለኝ እና እንትኑ ዱቄቱን ሲያዩት ምናምን እየፈተሹ ነበር መሰለኝ አላውቅም ብቻ አንዱ አለ ሂጂ ነው ሰጭ ተባልኩኝ ከዛ አንዱ አለ ቆይ ታመጣልሻለሽ ምንም ተመቂ አንዷ ሴኩሪቲ እንትናት ናይጄሪያንስ ነገር ናት መሰለኝ በቃ ብሬኬን እንትን አድርጌን ያመጣውልሽን ከኔ ይዘሽ ሂጂ ምናምን አለችኝ እሺ ምናምን ብዬ በቃ እሱን ካገኘው በቂ ነው ብዬ ይዤ ልሄድ ስል አንዱም ተገኝቷል ነይ ምናምን አሉኝ ከዛ እሺ በቃ ብዬ ታች ተርሚናሉ ጋር መቀበያው ጋር ይሄን ሁሉ ምልሽ ግን ብዙ ቻሌንጅ ያደረገኝ ግን በጣም ደስ ያለኝ ነገር እዚህ ሀገር ካየሁትኝ በቃ ሁሉም ወይኔ አነሽባችሁን አቅፈው ምንድነው ምን ፈልገሽ ነው ምናምን በቃ ምንድነው የጠፋብሽ ምናምን አምዳሉኝ እንደዚህ ከዛ ሰው ይዞት ሲመጣ ፕሊስ ማዳም አንድ ጥያቄ ልጠይቅሻለኝ ኦኬ ጠይቄ ምንድነው ያሻለኝ እንደለ በጣም it's too heavy አለኝ በቃ too heavy ነው እዛይስ በቃ ያገሬ ምግብ ነው ለዋለው ፉድ ነው እንደዚህ የሚከብደው አላው ምግብ ነው ሌላ ምንም ነገር የለውም ምግብ ነው የከበደው አልኩትኝ መንገድ ጀመርና የመጣ ስንደርስ ምንድን ይሄ ነው ዩሮፕ በቃ ግራ ገባኝ እኔ የት ነኝ እንግላንድ ነው ያለሁት ግራ ነው ገባኝ ለምን ቦርደር ላይ ምናምን ብዙ ጠይቀውኛል ያው ዩኬ ገና አዲስ ሆነሽ ቪዛ ተመቶልሽ ስትመጪ ቦርደር ላይ ጥያቄ ለየት ነው የምትሄጂው ለዚህ ሁሉ ቻሌንጅ አለፍኩት ለዚህ በቃ ነው ሀገሪቱ ምናምን ብዬ አልኩኝ ግን ከዛ ወደ እህቴ ጋር ደግሞ ቤት ስመጣ ደግሞ በጣም አነሰብኝ ይሄ የመጀመሪያ እይታሽ ወይኔ ይሄ ነው ቤታችን በቃ ገቢሽ ገባ ምናምን ያዛ እንጂ ሲስተም እንትን አንዴ እስኪገባሽ ድረስ ይከብዳል አሁን ስለሳየው በቃ ተላመድኩኝ አይ ቤቱ ኖርማል ሆነልኝ አይኔ ኢትዮጵያ ደግሞ ጠባብም እንትን የጭቃም ቤት ሆነ ምንም ሰፊ ነው እንዴ እዚህ ደግሞ ጠባብ ነው በጣም እዚህ ደግሞ ጠባብ ነው አውትሳይድ ራሱ ቦታ የላቸውም እና በጣም ይወደድሽው ነገር እስከዚህ ሀገር ከመጣሽ ካየሽው ኤክስፒሪየንስ ካረግሽው ነገር ከኛ ካልቸር ከኛ ሀገር ይሄ ነገር ይሻላል ለምትዩ ወይ በጣም እንትን ለተሰጠሽ ሰርቪስ የምትሰጪው ምላሽ እና ደግሞ ሰዎች ሰርቪስ ሲሰጡሽ ራሱ ግዴታቸው እንደሆነ ነው የሚያደርጉት አሁን ኢትዮጵያ ውስጥ የሆነ ሰርቪስ ስታገኝ ምናምን አመናጭቆሽ ምናምን ሪስፔክቱ ፖላይትነሱ በጣም የትኛውን ቢሮ ስትሄጂ ምናምን ኢትዮጵያ እኮ ቀበሌ አትሄጂ ምናምን ልክ በቃ ትልቅ ፌቨር እንደሰራልሽ ነውና እዚህ ግን በቃ ሲያናግሩሽ ራሱ ለየትኛውም ጉዳይ ሲያናግሩሽ ሪስፔክታቸው በጣም አይ ቲንክ እሱ የሆነበት ምክንያት ደግሞ ሰርቪስ አሁን ለምሳሌ እኔ አንቺ ግለሰብ ኤክስፔክቴሽን አለ በቃ መብታችን ነው ሪስፔክትድ ሆኖ መናገር አለባቸው ፖላይት ሆኖ መናገር ያንን ነገር ኤክስፔክት ስለምናደርግ እነሱን ግዴታ ይሰጡናል አይ ቲንክ ኢትዮጵያ ግን ህብረተሰቡ ራሱ እንደ ኤክስፔክቴሽን አያዩ ያንን ፖላይትነስ ያንን ሪስፔክት እንደሚገርምሻል ሰው ሪስፔክት ሲሰጥሽ ወይ በቃ እግዚአብሔር ይባርካችሁ እንጂ ግዴታ ስለማናው ይመስለኛል እና ደግሞ እዚህ አሁን ሰርቪስ አግኝተሽ ራሱ ቴንክ ዩ ኢትዮጵያ ውስጥ አልተለመደም ቴንክ ዩ የለም የሆነ የወጣሽ የተሞላቀቀሽ ነው የሚያደርገው ቴንክ ዩ ብትዩ ሲሰጥሽ ስትወርጂ ቴንክ ዩ ብለሽ ነው የምትለው አሁን እሱ ነገር ምናምን ግዴታ ነው ኩባስ መንዳት ስራ ነው ተከፍሎት ነው ግን በቃ እንደ ሰው ቴንክ ዩ ብለሽ
አሁን እኔ እህቴ ምናምን ዞራ ቴንክ መጀመሪያ አካባቢ ስትል ምንድነው ደግሞ እዚህ ሀገር ደግሞ ለቴንክ ዩ እና ሰዎች ለሚሰጡ ነገር ቴንክ ዩ ማለት አለብን ለካና በጣም ቴንክ ዩ እና ሶሪ እዚህ ሀገር ኮመን ላንጉጅ ናቸው እንደውም የሆነ ሚማ ይቻለው ናይጄሪያዊ ነገር ናትና ከፖል ጋር ተጋጭተውላ ሶሪ አለች ለምን በጣም ሶሪ እና ቴንክ ዩ በቃ የተለመደ ነው ያ በቃ ኤክስኪውዝ ሚ ፕሊዝ ቴንክ ዩ ምናምን አሁን መስሪያ ቤት ራሱ በቃ ሳትዩ ማትዩ ነገር ኤክስኪውዝ ሚ ቴንክ ዩ ምናምን እና በጣም ደስ ይላል ይሄ ፖላይትነሳቸው በጣም በቃ ኢትዮጵያ ብንለምደው ያስመረረሽ ነገር ሰው በቃ አንገሸገሸኝ የዩኬ ምርቲው ነገር ያው ኮመሊ ወይዘሩ ነው ወይዘሩ እኔ እንደውም እህቴ ይሄው መልበስ ትወጃለሽ ግን ማይሆን ወይዘር ነው የመረጥሽ ትለኛለች በቃ የሆነ ነገር ለብሽ ልወጣ ስል በቃ ጥሩ አየር ነው ብዬ እኮ ነው በጣም ደስ የሚል አየር ነው ዛሬ ምናምን ብዬ ልወጣ ስል ወይዘሩ ተቀያየረ የዩኬ ወይዘር እንደሳቡ ነው ነጮች ካየሻቸው እዚህ አይነት ምናምን ፊታቸው ተለቅላፋላቸው በጣም ፌክ እና ወይዘሩም እንደዛ ወዲያው ነው የሚቀየረው በቃ በአንድ ቀን ውስጥ እኮ 3 ወይዘር ልናይ እንችላለን ፀሐይ ዝናብ በረዶም ሊጥል ይችላል ራንደም ነው አቲክ ሶሻል ላይፍም የሌለን ብዙ ጊዜ ውጭ ሀገር ለዛ ነው ዲፕሬሽን እውነት ነው ወይዘር በጣም ትልቅ ኢምፓክት አለው ኢትዮጵያ ውስጥ እኮ ሰዓቱ ረጅም ነው እንደውም ባለፈው ክሎክ ጨለማ ምትነሽው ስንሳን ነው አሁን እረፍት ኮንኩኝ ምንነሳው ሚዴይ ነው ስለዚህ ሚዴይ ተነስቼ ባንዴ ነው የሚመሽው ምን አረጋበታለሁ ምንም አታረጊበትም ኢትዮጵያ ውስጥ ግን ጧት ፀሐይ ትወጣለች በቃ ሙሉ ቀን ያንቺ ነው እስከሚመሽ ድረስ ስለዚህ ብዙ ነገር ታረጊበታለሽ እና ሰዎች ኢሮፕ ሲመጡ ምናምን ኤክስፔክቴሽንቸውን ብቻ ቀን እኔ አይምጡ አይደለም ባለው ሲቹዌሽን ያ ኤግዛክትሊ አሁን እኔ ስለመጣው ጎሎብኛል አይደለም ግን ስመጣ ይሄ ነገር አውቄው በመጣ ኖሮ ምላቸው ነገራቶች አለው ለምሳሌ የኢትዮጵያ ትምህርት ያለው አክሴፕታንስ እዚህ ሀገር ላይ አለ አይደለም እሱ አውቄው በመጣ ኖሮ ሞር ደስ ይለኛል ምክንያቱም ፋርዘር ራሴን አዘጋጅቼ መጣ ነበር ማለት ይሄንን ቶሎ ብዬ አረጋና የሆነ ስራ ቶሎ ብዬ ገባና ከዛ በዛ ደግሞ የሆነ ነገር አረጋለሁ ቶሎ ብዬ ብለሽ እንትን ታያለሽ ፕላን ታረጋለሽ የፕላን ሳይረግሻል አሰስመንቶች ወሰድኩኝ እነዛን አሰስመንቶች ግን ሶስት እዚህ ሀገር መቆየት እንዳለብኝ ወይ የሆነ ያን መጠበቅ እንዳለብኝ ምናምን ሲነገር ህክምናው ለመግባት ማለት ያ በትምህርቴ ለመግባት ገባሽ አይደል አሁን የተለያየ ሀገር ዲግሪዎች አሉ እዚህ መጥቶ ዳይሬክትሊ አክሴፕታንስ ያላቸው የኛ ሀገር ዲግሪ ግን ይለያል እና እንደምንከፍለው እዛ ሀገር ሆነን ዲግሪውን ለማግኘት እንደምንከፍለው ሳክሪፋይስ ያህል አይደለም እና ይሄን ራሱ ኢትዮጵያ ውስጥ ቢሰራበት አሁን በትምህርት የትምህርት ጥራት ላይ ብዙ እየተደረገ ነው ምናምን ተብሎ ብዙ ተማሪዎች እኮ ከትምህርት እየራቁ ነው በትምህርት እየወጡ ነው አይደል ብዙ ተማሪ እየተቀነሰ ነው የትምህርታችንንስ ምን ያህል ተቀባይነቱን ዓለም ላይ ጨምረናል ያህንን ቢጨምር በጣም ደስ ይለኛል ዲግሪያችን ሌላ ቦታ ሄዶ አክሰፕታንስ እንዲኖረው ቢደረግ ቫልዩ እንዲኖረው ቢደረግ በጣም ደስ ይለኛል ይሄንን እና ኢሮፕ ስንመጣ ብዙ ማይንዳችን ውስጥ ማንከተው ነገር አለ ይሄ ቤት ክራዩ ቢሉ ሰው በነፃ የሚኖር ነው የሚመስለንና ደግሞ ሰውም ደግሞ የሚያሳየን ያንን ነው አይደለ እንትን ነው የሚያሳየን ይሄ ቭሎግ ምናምን ብሎ አሁን አንቺ ኢትዮጵያውያን ትሬንዲ ነገሮች እንደምታዩ ያ ነበር ላይፍ የሚመስልሽ አሁን የወታነሽ እንደምን ሁሉ የሚለው ትነግሪያለሽ በደንብ ነው የምነግረው አስረግጬ አትምጣ አይደለም ስትመጣ ግን ራስን ፕሪፔር አድርግ በቃ ማንም ሰው እንደምናዩ ዩቲዩብ ላይ ምናምን እንደምናዩ አይደለም ይሄ ለሁሉም ሰው ነው መንገር የምፈልገው ኢትዮጵያ ኖሮ እዚህ ሀገር ለመምጣት ለሚፈልግ ራሳቸውን አዘጋጅተው ይምጡ እና አሁን ምንድነው አላማይሲ ከዚህ 5 አመት 10 አመት በኋላ ዩኬ መቆየት ሐሳባለሽ ምን መስራት ትፈልጊያለሽ ራስሽን ምን ላይ ማየት ትፈልጊያለሽ ራሴን ምን ላይ ማየት ፈልጋለሁ መስልሽ እኔ በጣም ትራቭል ማድረግ እወዳለሁ እና እዚህ እንትን ሴትልመንት ምናምን ካስተካከልኩ በኋላ ትራቭል ማድረግ በደንብ እፈልጋለሁ ብዙ ሀገራቶች እየሄድኩኝ እንትን ማለት እፈልጋለሁ እና እንደዚህ አይነት ብሎግ እንዲኖረኝ ሁሌ ነው ከሲስተር ጋር ማውራው ሁሌ እንደውም ያንቺን ብሮድካስት ሳይ ማለት ነው ኦ ማይ ጋድ ለካ በጣም በቃ ቀድማሽ ማይንዳችን ሰላኪ ያ እና ማርያም ሁሌ ዛሬ ያነሳሁት ነገር እንዳይመስልሽ ማርያም ሁሌ በቃ ትራቭል እያረኩኝ ብሎግ መስራት ለምን አትጀምሪም
አሁን ላይ ባታረጊም ላይክ ላይፍ ዝምብለሽ ስራ ስትሄጂ ጀምራለሁ በያስባለሁ ውስጥ ሆነሽ እኮ ማየት ትችላለሽ። አሁን ላይክ የተለያዩ ከተማዎች እየሄድሽ መቅረጽ ትችላለሽ። አንዴ ሴትልመንት እዚህ ስራ አሁን ስራና ፎር ዴይ ኦፌን ደግሞ ትምህርት አንዳንድ ነገራቶች ደግሞ ማስጨረስ ያሉብኝ ነገራቶች እነሱ ልጨርስ ብዬ ነው እንጂ መጀመሪያ አይቀርም። ምክንያቱም ብያታለሁ እንትኔን በእኛ መንገድ ለሚመጡ ሰዎች አሁን እናንተ ዳይሬክትሊ መጣችሁ ምናምን ከሶሳይቲው ጋር ገብታችሁ እኛ ግን ገና የማህበረሰቡን ራሱ አመለካከት ምን አይዲዮሎጂ ምናምን ለማወቅ ከባድ ነው። ትልቅ ሆነን አንደኛ ወይ በጣም ትልቅ ሆነን አልመጣንም ወይ ትንሽ ሆነን አልመጣንም። በያንግ ኤጅ ላይ ስትመጪ ደግሞ ብዙ ነገር ማድረግ ትፈልጊያለሽ። ምክንያቱም ሁሉም ሰው የሚያሳየው የደረሰበትን ነው እንጂ የመጣበትን ስለዚህ የልጆች ደግሞ የሚያዩት ያንግ ጄኔሬሽን ደግሞ የሚያዩ የደረሽበትን ነው። ከዛ ኢዚ ነው ሁሉ ነገር ላይ ኢዚ ነው እና መምጣት ይችላል ይላል። ከዛ አሁን እንደምናየው ብዙ ችግሮች ይፈጠራሉ። አሁን እንኳን በሰሞኑ ብዙ ችግሮች እየተፈጠሩ ነው አይደለ? በጣም ነው የማመሰግነው። በጣም ተወያየን። እንግዲህ አንድ ቀን ደግሞ vlog ጀምረሽ አንድ ቀን የሆነ ቦታ ሄደን ደግሞ እንቀርጽ ይሆናል። አንድ እንዴ በደንብ እንዴ ደግሞ ተመጫለሽ እንዴ የመጀመሪያ ተጋባሽ መንገድ አሳይኝ ነው ብዙ ነገር ስለምታውቂ መንገድ አሳይኝ። በመጨረሻ በጣም ነው የማመሰግነው ፌቡዬ እንግዳሽ አድርገሽ ስለጋበሽ ስለመጣሽ ዲስከስ ስላደረግን በጣም ደስ ብሎኛል። ሙሉ ቤተሰቦቼን በጣም አመሰግናለሁ። ኢትዮጵያ ውስጥ ታዲያ ደግሞ የቤተሰብሽ ብቻ ኃላፊነት አይደለሽ የሁሉም ሰው ኃላፊነት ነሽና ሁሉንም በቃ ባራው እንደነበሩትን አጎቴን በቃ እንደ አባቴ ነው የምናየውና በቃ አባታችን በአጎት እንለዋለን እንጂ እንደ አባታችን ነውና እሱን በጣም ማመስገን እፈልጋለሁኝ። እናቴን ወንድም እህቶቼን በጣም አመሰግናለሁ። ወዳችኋለሁ ማለት እፈልጋለሁ። ኔክስት ታይም ደግሞ በቡና ባንተር እስከምንገናኝ ድረስ ቻው።